አንድ ሴት ነምበር ኦፍ ኤሌመንቱ ለምሳሌ ምን ያህል ነምበር ኦፍ ኤ ስንት ነው? ምን ያህል ኤሌመንት አለው? 3 አለው አይደል? እዚህ ጋር 1 2 3 3 ኤሌመንቶችን ይዟል። ስለዚህ አንድ ሴት ኤን ኤሌመንት ካለው ቱ ዘ ፓወር ኦፍ ኤን ምን አለው? ሰብሴት አለው። ይህችን ታስታውሳላችሁ አይደለ? በጣም አሪፍ። ስለዚህ አሁን እዚህ ጋር በደንብ ማየት እንችላለን። ይህችን እዚህ ጋር እንደ ኖት ይቺ በደንብ ይችን በኋላ ይቺ እዚህ ጋር ያለችዋን ኖት ነው። ሌላዋን ኖቶች እንመጣለን። ግን ምን ያህል ሰብሴት አለው የሚለውን ለማሳየት ቱ ዘ ፓወር ኦፍ ኤን ሰብሴት ነው። ፕሮፐር ሰብሴት አይደለም። በኋታችን ስንመጣለን በደንብ በኋላ ምን ያህል ሰብሴት አለው? ቱ ዘ ፓወር ኦፍ ኤን ሰብሴት አለው። ኤን ምንድን ነው? ኤሌመንት ብዛት ነው። አሁን ለምሳሌ እዚህ ጋር ማን አለው? ቱ ዘ ፓወር ኦፍ ስሪ ማለት ነው። ምን ያህል አለው? 8 ሰብሴት አለው። ሶ ሊስት አውት አድርጓቸው ቢንባል አሁን የመጀመሪያው ኤምፒቲ ሴት ነው። ኤኒ ኤምፒቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት። እዚህ ጋር ሁለተኛውን ኮንሴፕት ይዙልኝ ያላቸው እዚህ ጋር የምንጀምረው ከኤምፒቲ ሴት ነው። ከዛ ዋን አለ፣ ቱ አለ፣ እሺ ስሪ አለ፣ እሺ ዋን ኤንድ ቱ አለ፣ እሺ ቱ ኤንድ ስሪ አለ፣ እሺ ዋን እና ስሪ ራሱ አለ። ስንት ሞላ? 1 2 3 4 5 6 7 ራሱ አለ ሴት 1 2 ስሪ ራሱ። ለምን? ኤኒ ሴት ኢዝ ኤ ሳብሴት ኦፍ ኢትሰልፍ። ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ሌሰናችን ነው። ሌሰን 4 ላይ ነው ዛሬ ያለ ነው። ከዚህ በፊት ስለ ሴት በደንብ ዲፋይን አድርገናል። በባለፈው ሌሰን ስሪያችን ደግሞ ኢኳል ሴት ምንድነው፣ ኢኩቫለንት ሴት ምንድነው የሚለውን በደንብ አይተናል። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቀጣይ በባለፈው የለቀቅነው ቪዲዮ በደንብ እንድታዩ እንጋብዛችኋለን። በዚሁም ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። ከዚህ በተጨማሪ ደግሞ ቴሌግራም ቻናላችንን ጆይን እያደረጋችሁ ከእናንተ ግሬድ ጋር የተገናኙ ጥያቄዎች፣ ወርክሺቶች ስለሚለቀቁ እነሱን ወስዳችሁ ፕራክቲስ እንድታደርጉ እንጋብዛችኋለን ማለት ነው። ዛሬ ደግሞ ስለ ሰብሴት ምንነት፣ ስለ ፕሮፐር ሰብሴት ምንነት እንዲሁም ደግሞ ዩኒቨርሳል ሴት ምንድን ነው የሚሉትን እነዚህ ቤዚክ የሆኑ ኮንሴፕቶችን የምናይበት ሌሰናችን ነው የሚሆነው። በደንብ አብረን እንቆያለን ብለን ተስፋ እናደርጋለን። ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ። በመጀመሪያ ደረጃ እዚህ ጋር ፊት ለፊት እንደምታዩት መጀመሪያ ዩኒቨርሳል ሴት ማለት ምን ማለት ነው የሚለው ፊት ለፊት ስላለን ዩኒቨርሳል ማለት ከስሙ እንደምንረዳው ዩኒቨርሳል ማለት ትልቅ የሆነ ነገር በስሩ ብዙ አንድና ከሁለት በላይ የሆኑ ነገሮችን በስሩ የያዘ ጠቅለል ያለ ነገር ለማለት ነው። ከስሙ ጥሬ ትርጉሙ የማትማቲክስ ትርጉሙ ሳይሆን ዩኒቨርሳል ማለት አጠቃላይ ነገር እንደማለት ነው። በሴት ደረጃ ምንድን ነው? አንደኛ ሲምቦሉ የዩኒቨርሳል ሲምቦል እች ነች። ዩኒቨርሳል ማለት ምንድን ነው? ሁለትና ከዛ በላይ የሆኑ በስሩ ትናንሽ ሴቶች መፈጠር የሚችሉበትን አንድ ላይ ጠቅልሎ የያዘ ከሆነ እሱ ሴት ዩኒቨርሳል ሴት ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ማይኒንግ ዴፊኒሽኑን እንደምናየው ዩኒቨርሳል ሴት ኢዝ which is denoted by this ነው። ካፒታል ዩ ነው። ዩኒቨርሳል ሴት ማለት ይሄ ነው። is a set which has elements of all related sets በሱ ስር ያሉ without any repetition of element በስሩ የያዙ ግን without repetition ወይ ደግሞ ድግግሞች ሳይኖራቸው ኤሌመንቶችን የተለያዩ ሁለትና ከዛ በላይ የሆኑ ሴቶችን ማውጣት የምንችል ከሆነ ከትልቁ ሴት ላይ ያ ሴት እንደ ዩኒቨርሳል ሴት ያገለግላል ማለት ነው። ለምሳሌ እዚህ ጋር ሴት ኤ የተባለ ሴት ምን ይዟል? 2 4 6 እያለ ኢቭን የሆኑ ናቹራል ነምበሮችን ይዟል። እዚህ ጋር ቢ ደግሞ የተባለ 1 3 5 ምን አይነት እነዚህ ናቸው? ኦድ የሆኑ ናቹራል ነምበሮች ናቸው። ለኤ እና ለቢ እነዚህ ሁለቱንም አንድ ለው ጠቅልሎ የያዘ እንደ አንድ ዩኒቨርሳል ሴት መጥራት ወይም ደግሞ መፈለግ እንችላለን። ዩኒቨርሳል ሴት ዩ ፎር ኤ እና ቢ ምን መሆን ይችላል ማለት ነው? ሴት ኦፍ ናቹራል ነምበር መሆን ይችላል። የስ አሁን ናቹራል ነምበር ማንን ይዟል? ኤንም ሴት ኤንም ይዟል፣ ማንንም ቢንም ይዟል። ለምን? ይኸው እነዚህ 1 3 የሚሉት እዚህ ጋር ቢ ላይ ያሉ ናቸው። 2 4 6 እያሉ ደግሞ የሚቀጥሉት ኤ ላይ ያሉ ናቸው። ስለዚህ ናቹራል ነምበር የሚለው ለኤ እና ለቢ እንደምን መሆን ይችላል? እንደ ዩኒቨርሳል ሴት ማገልገል ይችላል ማለት። ሌላ እዚህ ጋር ራሱ ለዚህ ራሱ ሲ ብዬ ነው ለምሳሌ ፕራይም ነምበሮችን ባስቀምጥ ማነው 2 ማነው ሶሪ 2 ፕራይም ነምበሮች ማለት 2 3 5 7 11 13 17 እያልኩ በዚህ አሁን ብቀጥል እዚህ ውስጥ አሉ አይደል? ናቹራል ነምበሩ ውስጥ አሉ አይደል? እነዚህ
ያ ስለዚህ አሁን ለዚህ ራሱ ይህ ማን ናቹራል ነምበር እንደ ዩኒቨርሳል ሴት ያገለግልልናል ማለት ነው። እንደ ዩኒቨርሳል ሴት ያገለግላል። በኋላ ስናስቀምጠው ዊዛውት ሪፒቲሽን የምትለው ዊዛውት ኤኒ ሪፒቲሽን የሚለው እዚህ ጋር የተቀመጠ አሁን ይሄኛውን ማውጣት እችላለሁ። ለኤም ለቢም ለሲ ይሄ ዩ እንደምን ያገለግልናል ማለት ነው? እንደ ዩኒቨርሳል ሴት ያገለግለናል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። እናንተ ከናቹራል ነምበር ውስጥ የፈለጋችሁትን ያወጣችሁ፣ ግን እዛ ውስጥ የሚገኝ ሌላ የሆነ ትናንሽ የሆኑ ሰብሴቶችን ማውጣት እንችላለን። ግን እዚህ ውስጥ ዩኒቨርሳል ሴት ውስጥ መገኘት ያለበት ማለት ነው። በጣም አሪፍ። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ኦኬ። ከዚህ ቀጥሎ ደግሞ ሰብሴት ምንድን ነው የሚል ደግሞ ሰብሴት ምንድን ነው? አይ ቲንክ ይህንን 7ኛ ክፍል ላይ ያላችሁ በደንብ ተማራችሁታል። ሰብሴት አንደኛ የመጀመሪያ ነገር ሲምቦሏ ይች ነች። ሰብሴት ይች ነው። ሁለት ሴቶች ተሰጠው፣ ለምሳሌ ኤ እና ቢ የተባለ ሴት ተሰጥቶን when you say A is a subset of B ሲባል ወይም ደግሞ B is a subset of A ሲባል ምን ማለት ነው የምትለውን ኮንሴፕት እናያት። በመጀመሪያው እዚህ ጋር ምስሉ ላይም ከታች እንደምናየው እዚህ ቦክስ ውስጥ አሁን A is a subset of B ማለት ይቺ ከቀደመች A በሙሉ ምን ማን ውስጥ ይገኛል ማለት ነው? B ውስጥ ይገኛል ማለት ነው። A በሙሉ B ውስጥ ይገኛል ማለት ነው። ይሄኛው ከቀደመ ደግሞ መሳሳት የለብንም። ይሄኛው ከቀደመ B በሙሉ ማን ውስጥ ይገኛል ማለት ነው? ኤ ውስጥ መገኘት አለበት ማለት ነው። እነዚህ ሁለቱ ኦርደራቸው የተለያዩ ናቸው። ኤ ዘ ሳብሴት ኦፍ ቢ ማለት እና ቢ ዘ ሳብሴት ኦፍ ኤ የተለያዩ ናቸው። የመጀመሪያው በሙሉ ሁለተኛው ውስጥ ይገኛል ማለት ነው። አሁን ለምሳሌ እዚህ ጋር ዴፊኒሽኑ እንደምናየው ሴት ኤ ሴድ ቱ ቢ ሳብሴት ኦፍ ሴት ቢ ነው። ኤቭሪ ኤሌመንትስ ኦፍ ኤ ማን ውስጥ መገኘት አለበት? ቢ ውስጥ መገኘት አለበት። ይሄ ማለት በቃ ይሄ ማለት የአንዳንዷ ኤ ውስጥ ያለች ኤሌመንት በሙሉ ውስጥ ማን መገኘት አለበት? ቢ ውስጥ መገኘት አለበት ማለት ነው። ይሄ ማነው ለሰብሴት ዴፊኒሽን ማለት ነው። ሰብሴት እንደዛ ከሆነ ሲምቦሉ ሲጻፍ ጀስት ላይክ ዚስ ኤ ኢዝ ኤ ሳብሴት ኦፍ ኤ በሙሉ ቢ ውስጥ ይገኛል የሚለውን ለማሳየት ይሄን ሲምቦል እንጠቀማለን። ካልተገኘ ደግሞ ይሄኛውን በሙሉ ማይገኝ ከሆነ ደግሞ ኤ በሙሉ ቢ ውስጥ ማይገኝ ከሆነ ደግሞ ኖት ሰብሴት ብለን ማስቀመጥ እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር ፊገር ውስጥ ለምሳሌ ቁጥር ብሰጥ ኤ የተባለው ትልቁ ሴት ኤ እና ቢን ቢይዝ ይሄኛው ደግሞ ሲን ተጨማሪ ዲ ቢይዝ አሁን እዚህ ጋር እናውጣቸው። አሁን ሴት ኤ ማን ነው የሚባለው? ሴት ኤ የሚባሉት እነማን ናቸው? እዚህ ውስጥ ኤ እና ቢ ናቸው ማለት ነው። እሺ ሴት ቢ በሙሉ ደግሞ እነማን ናቸው? ኤንም ይዞ ዛት ሚንስ ኤም ቢም አሉ። ተጨማሪ ደግሞ ማንና ማን ይዛ? ሲ እና ዲን ይዟል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ አሁን ኤ በሙሉ እነዚህ የምናያቸው በሙሉ እዚህ ውስጥ አሉ አይደለ? ስለዚህ አሁን ኤ ኢዝ ኤ ሳብሴት ኦፍ ቢ ብዬ ማስቀመጥ እችላለሁ። ግን ቢ ኢዝ ኤ ሳብሴት ኦፍ ኤ ቢባል ይሄ ፎልስ ነው። ስለዚህ ምን እናደርጋለን? ይችን እናስቀምጣለን። ካልሆነ ደግሞ ይችን እናስቀምጣለን ችሏል። ይቺ ሲምቦል ስለሆነች ማለት ነው። ግልጽ ነው አይደል? በጣም ለምን ቢ በሙሉ ኤ ውስጥ ስለማይገኝ ይሄኛው ፎልስ ነው፣ ይሄኛው ግን ትሩ ነው ማለት ነው። በጣም አሪፍ። ኦኬ ኤግዛምፕሉ ላይም እንደምታዩት ኤግዛምፕል መጽሐፋችሁ ላይ ኤግዛምፕል 4 ለሚለው ኤግዛማችን ለምሳሌ ኤ ይዞት 1 2 3 ይዟል። ቢ ደግሞ 1 2 3 4 ይዟል። አያችሁ እነዚህ ኤ በሙሉ ማን ውስጥ ይገኛሉ? ቢ ውስጥ ማለት ተጨማሪ እንደውም ቢ 4 ይዟል። ግን እኛ ማሰብ ያለብን የኤ ኤሌመንቶች በሙሉ የመጀመሪያው የኤ ኤሌመንቶች በሙሉ ማን ውስጥ መገኘታቸው ነው? ቢ ውስጥ ስለመገኘታቸው ነው ማሰብ ያለብን እንጂ ሁለቱ ኤ እና ቢ እኩል ሊሆኑ ይችላሉ። ቢ ሊበልጥ ይችላል። ሁለተኛው ሴት በትንሹ ግን እኩል ነው የሚሆኑት። ከዛ ውጭ ቢ ሊበልጥም ከዛ በላይ እኩል ሊሆኑ ይችላሉ። ማነስ ግን አይችልም። ለምን? የመጀመሪያው በሙሉ ሁለተኛው ውስጥ መገኘት ግዴታ ስላለባቸው ሚኒመም እኩል ነው ሊሆን የሚችሉት። ከዛ ውጭ ግን መብለጥ ይችላል የምትለውን ኮንሴፕት መያዝ ይጠበቅብናል። ኦርደር ሚስ ማድረግ የለብንም። አሁን ኤ ኢዝ ኤ ሳብሴት ኦፍ ቢ ሲባል ይሄ በሙሉ እዚህ ውስጥ ይገኛል ማለት ነው። ቢ ኢዝ ኤ ሳብሴት ኦፍ ኤ ሲባል ደግሞ ይሄ በሙሉ እዚህ ውስጥ ይገኛል የምትለዋን ኦርደር በደንብ መያዝ አለብን። እሷን በደንብ ያዙ። ሌላኛው ምንድነው የሚለን ፋይንድ ኦል ሰብሴትስ ኦፍ ሴት ኤ ነው የሚለን። አንድ ሴት ለምሳሌ ይችን እንኳን ብንወስዳት እዚህ ጋር ያለችዋን ሴት ኤ which is equals to 1 2 3 ቢሆን ምን ያህል ሰብሴት ማውጣት እንችላለን? ምናልባት ይህን 7ኛ ክፍል ላይም አለ ፎርሙላ ታስታውሱ ከሆነ አንድ ሴት ነምበር ኦፍ ኤሌመንቱ ለምሳሌ ምን ያህል ነምበር ኦፍ ኤ ስንት ነው? ምን ያህል ኤሌመንት አለው? 3 አለው አይደል? እዚህ ጋር 1 2 3 ኤሌመንቶችን ይዟል። ስለዚህ አንድ ሴት ኤን ኤሌመንት ካለው ቱ ዘ ፓወር ኦፍ ኤን ምን አለው? ሰብሴት አለው። እቺን ታስታውሳላችሁ አይደል?
በጣም አሪፍ። ስለዚህ አሁን እዚህ ጋር በደንብ ማየት እንችላለን። ይህችን እዚህ ጋር እንደ ኖት ይችን በደንብ ይችን በኋላ ይች እዚህ ጋር ያለችዋን ኖት ነው። ሌላዋኛዋን ኖቶች እንመጣለን። ግን ምን ያህል ሰብሴት አለው የሚለውን ለማሳየት ቱ ዘ ፓወር ኦፍ ኤን ሰብሴት ነው፣ ፕሮፐር ሰብሴት አይደለም። በኋታችን ስንመጣለን በደንብ በኋላ ምን ያህል ሰብሴት አለው። ቱ ዘ ፓወር ኦፍ ኤን ሰብሴት አለው። ኤን ምንድነው? ኤሌመንት ብዛት ነው። አሁን ለምሳሌ እዚህ ጋር ማን አለው? ቱ ዘ ፓወር ኦፍ ስሪ ማለት ነው። ምን ያህል አለው? 8 ሰብሴት አለው ማለት ሶ ሊስት አውት አድርጓቸው ቢንባል አሁን የመጀመሪያው ኤምፒቲ ሴት ነው። ኤኒ ኤምፒቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት። እዚህ ጋር ሁለተኛውን ኮንሴፕት ይዙልኛላችሁ። እዚህ ጋር ሶ የምንጀምረው ከኤምፒቲ ሴት ነው። ከዛ ዋን አለ፣ ቱ አለ፣ እሺ ስሪ አለ፣ እሺ ዋን ኤንድ ቱ አለ፣ እሺ ቱ ኤንድ ስሪ አለ፣ እሺ ዋን እና ስሪ ራሱ አለ። ስንት ሞላ? 1 2 3 4 5 6 7 ራሱ አለ ሴት 1 2 ስሪ ራሱ። ለምን? ኤኒ ሴት ኢዝ ኤ ሳብሴት ኦፍ ኢትሰልፍ። ሁለተኛውን ኮንሴፕት ደግሞ ትይዙልኛላችሁ ማለት ነው። ስለዚህ አንደኛ ሰብሴት ላይ ኤምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤቭሪ ሴት አንድ ይቺ ማለት ነች የመጀመሪያዋ ኮንሴፕት። ሁለተኛ ኤኒ ሴት ኢዝ ኤ ሳብሴት ኦፍ ኢትሰልፍ ይቺኛዋ ኮንሴፕት ማለት ነች። እነዚህ ኖቶች ብዙ ጊዜ ፈተና ላይ በእናንተ ላይ ሊሆን ይችላል 12ኛ ክፍልም ኢንትራንስ ላይ ብዙ ጊዜ ይመጣሉ እንደዚህ አይነት ጥያቄዎች። እነዚህ ኖቶች በደንብ ትይዛላችሁ። ሶስተኛዋ ደግሞ መጨረሻ ያየ ነው ምን ያህል ሰብሴት አለው 8 ሰብሴት ያለው የምትለዋን ኮንሴፕት ያየንበት ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። አሁን አንድ ሴት ቢሰጠን ምን ያህል ሰብሴት አለው የሚለውን ለማወቅ ይችን እንጠቀማለን። ሊስት አውት ኦል ሰብሴት ሲባል ደግሞ ከኤምፕቲ ሴት ጀምረን እስከ ራሱ ሴት ድረስ ካውንት አድርገን እናስቀምጣለን ማለት ነው። በጣም አሪፍ። ኦኬ ዋት ዳዝ ኢት ሚን ፕሮፐር ሳብሴት ማለት ምን ማለት ነው የምትለው አሁን እዚህ ጋር ምናልባት ብጨምርላችሁ እንደ ኤግዛምፕል ሰብሴት ላይ ማለት ነው። ወደዚህ ከመግባት ግን ለምሳሌ ኤን ኢኳል ቱ 4 ኤሌመንት ቢሰጠው አንድ ሴት ኤ የተባለ ሴት ነምበር ኦፍ ኤው 4 ቢሆን ምን ያህል ሰብሴት ይኖረዋል? ቱ ዘ ፓወር ኦፍ 4 16 ምን አለው? ሰብሴት አለው። አሁን ብዙ ጊዜ ፈተና የሚመጣው ምንድነው? አንደኛ ይህን ያህል ኤሌመንት ያለው ሴት ምን ያህል ሰብሴት ያለው ተብሎ ፈተና ለምንጻ ነምበር ኦፍ ኤሌመንት ኦፍ ኤ ጊቨን ሴት 4 ቢሆን ምን ያህል ሰብሴት አለው? 16 አለው። ኤኑ 5 ቢሆን ምን ያህል ሰብሴት አለው? ቱ ዘ ፓወር ኦፍ 5 ይሄ 32 ምን አለው? ሰብሴት አለው። እንዲያ አንደኛ በዚህ መልኩ ልንጠይቅ እንችላለን። ሁለተኛ ደግሞ ቅድም ላይ ባየነው ሊስት አውት ኦል ሰብሴትስ ተብሎ ብጠየቅ ሊስት ማድረግ እንችላለን ማለት ነው። በጣም አሪፍ። ኦኬ ወደ ፕሮፐር ሳብሴት እንምጣ። በመጀመሪያ ደረጃ የፕሮፐር ሳብሴት ምልክቷ ይቺ ነች። ያኛው ግን ይቺ ከሆነች ምንድነች? ይቺ ሰብሴት ነች። ሚስ እንዳታርጉ ወይም ደግሞ እንደ ግራ እንዳይገባችሁ ይቺ ከታች የላትም ፕሮፐር ሳብሴት ላይ ማለት ነው። ምንድነው ልዩነታቸውስ? ወይኑ ለምሳሌ ኤ ኢዝ ሳብሴት ኦፍ ቢ ማለት እና ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ማለት ምንድነው? ቤዚካሊ ልዩነታቸው ምንድነው የሚለውን እንዴ ሰብሴት ላይ እዚህኛው ጋር ምንድነው ያልነው ቅድም ኤ በሙሉ ቢ ውስጥ መገኘት አለበት ብለናል አይደለ? በጣም አሪፍ። አሁን ስለ ሁለቱ ኤ በሙሉ የመጀመሪያው ሁለተኛው ላይ መገኘት አለበት እንጂ ሁለቱ ሴቶች እኩል ሊሆኑ ይችላሉ፣ ቢም ሊበልጥ ይችላል። እሱ ምንም ችግር የለውም። ሰብሴት ላይ እሱ አይመለከትም። አሁን የምናየው ፕሮፐር ሰብሴት ላይ ከመጣ ግን ይሄ ከመነ ግን ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ማለት ግን የመጀመሪያው ኤ በሙሉ ማን ውስጥ መገኘት አለበት? ቢ ውስጥ መገኘት አለበት። ከዛ በተጨማሪ ኤ እና ቢ እኩል መሆን የለባቸው። ኤ እና ቢ እኩል መሆን አለበት። ምን ማለት ነው? በሌላ አባባል ቢ መብለጥ አለበት ማለት በቃ ሌላኛው ትርጉም የለው። ቢ መብለጥ አለበት ማለት። ስለዚህ ምንድነው ዴፊኒሽኑ የሚለን ኤ ኢዝ ኤ ሳብሴት ኦፍ ቢ ኤንድ ኤ ኢዝ ኖት ኢኳልስ ቱ ቢ። ኤ በሙሉ ቢ ውስጥ ካለና ኤ እና ቢ እኩል ካልሆኑ ስለዚህ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ሴት ቢ ብሎ ማስቀመጥ ይቻላል ማለት ነው። በጣም አሪፍ። ለምሳሌ አሁን ይሄኛውን ኤግዛምፕል አሁን ኤ ማለት 2 5 7 ነው። ቢ ደግሞ ማለት 2 5 7 8 ነው። አሁን እነዚህ በሙሉ እዚህ ውስጥ አሉ አይደለም? ይሄው 2 5 7 እዚህ ጋር አለ። ከዛ በተጨማሪ ደግሞ 8 ተጨማሪ ለማለት ይዟል እዚህ ውስጥ የሌለ። ስለዚህ በመጀመሪያ ደረጃ ኤ ኢዝ ኤ ሳብሴት ኦፍ ቢ ምንም ጥያቄ የለው። መጀመሪያ ላይ ያየነው ኤ በሙሉ ቢ ውስጥ ይገኛል። የስ ከዛ ውጪ ደግሞ ኤ እና ቢ ምን አይደሉ? እኩል አይደሉም። ለምን? ይሄ ተጨማሪ 8 ይዟል፣ ይሄኛው የለም። ስለዚህ አሁን ምን መሆን ይችላል ማለት ነው? ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ መሆን ይችላል። ባጭሩ ምንድነው በሾርት አማርኛ ቢ መብለጥ አለበት፣ ሁለተኛው ሴት መብለጥ አለበት። የመጀመሪያውን በሙሉ ይዞ ግን ቢ ቢያንስ በአንድና ከዛ በላይ በሆኑ ኤሌመንቶች መብለጥ መቻል አለበት የምትለውን ኮንሴፕት ለማሳየት ነው እዚህ ጋር የመጣው ማለት ነው። የሁለቱ ልዩነት በደንብ አያችሁ አይደል?
በጣም አሪፍ። እዚህ ጋር ደግሞ ሃው መኒ ፕሮፐር ሳብሴትስ ኦፍ ሴት ዩ ሃቭ ነው ብለን ቅድም ሴት ላይ አሁን ሰብሴት ከሆነ ምንድን ነበር ያልነው? ቱ ሬዝ ቱ ኤን ነው። ኤን ምንድን ነው? ኤን ይሄ ኤሌመንት ነው፣ የኤሌመንት ብዛት ነው። ፕሮፐር ሳብሴት ከሆነ ደግሞ ምን ያለው ኤን ኤሌመንት ያለው ከሆነ ቱ ሬዝ ቱ ኤን ማይነስ ዋን ፕሮፐር ሰብሴት አለው ማለት ነው። ፕሮፐር ሰብሴት አለው። ለምሳሌ አሁን እዚህ ጋር የኤን እንኳን ብንወስድ ኤ አሁን ስንት ኤሌመንት አለው? 3 ኤሌመንት አለው። ሶ ነምበር ኦፍ ኤ ኩሎናል 3 ነው። ስለዚህ ፕሮፐር ሰብሴቱ 2 ሬዝ ቱ 3 ማይነስ 1 መጀመሪያ እናባዛለን። 8 ማይነስ 1 ስንት ይመጣል? 7 ምን አለው? ፕሮፐር ሰብሴት አለው። ሶ እነማን ናቸው እነሱ? ራሱ ሊስት አድርጉ ቢባል አሁን ሊስት ማድረግ ይችላል። በመጀመሪያ ኢምፕቲ ሴት አለ። ከዛ ማን አለ? እሺ ኢምፕቲ ሴት አለ። ከዛ 2 አለ፣ 5 አለ፣ 7 አለ። እሺ 2 5 አለ፣ 2 7 አለ እና 3 ማን ነው 5 7 አለ። ስንት ሞላ? 1 2 3 4 5 6 7 ያ። ስለዚህ 7 ፕሮፐር ሰብሴት አለ። ራሱን ብናደርገው 2 5 እና 7 ቢሆን አይሆንም። ለምን? ይሄ ለዚህ ለኤ ለራሱ ፕሮፐር ሰብሴት መሆን ስለማይችል፣ ለምን እኩል ይመጣሉ። ፕሮፐር ሰብሴት ለመባል መብለጥ አለበት ብለናል አይደለ? በጣም አሪፍ። እሷን ኮንሴፕት እንይዛለን ነው። እሱም ያለው እዚህ ጋር ያለው ኖት ልክ እንደ ሰብሴት ሁሉ እዚህ ጋር ያለው ማለት ይችላል። ፎር ኤኒ ሴት ኤ ኢዝ ኖት ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ። አንድ ሴት ለራሱ ፕሮፐር ሰብሴት መሆን አይችልም። ይሄ ማለት ኤ ኢዝ ኖት ኤ ፕሮፐር ሰብሴት ኦፍ ኤ። አንድ ሴት ለራሱ ፕሮፐር ሰብሴት መሆን አይችልም። ሰብሴት ግን መሆን ይችላል። በቅድም መጀመሪያ ላይ አይተናል። አንድ ሴት ለራሱ ሰብሴት መሆን ይችላል። ፕሮፐር ሰብሴት ግን አይሆንም ነው። ነምበር ኦፍ ፕሮፐር ሰብሴት እዚህ ጋር ቅድም ላይ ያየነው ቱ ዘ ፓወር ኦፍ ኤን ማይነስ ዋን ያየናት ነው። ሰብሴት ላይ ግን ምን ነበር ያየነው? ቱ ዘ ፓወር ኦፍ ኤን ነበር ያየነው። ይሄ ለሰብሴት ነው። ይሄኛው ደግሞ አሁን እዚህ ጋር ያለው ነው ደግሞ ለፕሮፐር ሰብሴት ነው። ኢምፕቲስ ላይ ስንመጣ ኤኒ ሴት ማን ነው? ኢምፕቲ ሴት ኢዝ ኤ ፕሮፐር ሰብሴት ኦፍ ኤኒ አዘር ሴት። ምን ማለት ነው? ከራሱ ውጭ ማለት ነው። ከራሱ ውጭ ኢምፕቲ ሴት ለማንኛውም ሴት ፕሮፐር ሰብሴት መሆን ይችላል። ግን ከማንኛውም ከራሱ ውጭ። ለምን? አንድ ሴት ምንድነው ለራሱ ፕሮፐር ሰብሴት አይሆንም ስላለን እዚህ ጋር የሚቀደም ግን ሰብሴት ላይ ምንድን ነበር ያለው? ኢምፕቲ ሴት ኢዝ ኤ ሰብሴት ኦፍ ኤኒ ሴት ብለን ነበር። ማን ነው? ሰብሴት ላይ። ፕሮፐር ላይ ግን ሲመጣ ኤኒ አዘር መሆን አለበት። ለምን? አንድ ሴት ለራሱ ፕሮፐር ሰብሴት መሆን አይችልም የሚለውን ኮንሴፕት ስላየን ማለት ነው። ግልጽ ነው አባባሌ? በጣም ሶ ሌላኛው ኢፍ ኤ ሴት ኤ ኢዝ ኤ ሰብሴት ኦፍ ሴት ቢ፣ ይሄ ማለት ኤ በሙሉ ቢ ውስጥ ካለ ቢን እንደምን መውሰድ እንችላለን? እንደ ሱፐር መውሰድ እንችላለን። ኮንቨርስሊ ይሄኛውን መጠቀም ይቻላል ነው። ሱፐር ነው ለማለት ነው። ብዙ ጊዜ ይህን ነው አንጠቀምም፣ ግን መያዙ ያን ያሉትም አይከፋም። ሰዎችን እንድትዙ እነዚህ ዛሬ ሰብሴት እና ፕሮፐር ሰብሴትን በደንብ ክሊርሊ አያችሁ አይደለም? በጣም አሪፍ። ጥያቄ አስተያየት ካላችሁ ቴሌግራም ላይ ገብታችሁ ጥያቄዎቻችሁን መላክ ትችላላችሁ። ቀጣይ ወደ ኤክሰርሳይሳችሁን ሄድ እስኪ። በጣም አሪፍ። ከዚህ በፊትም ተነጋግረናል። በባለፈው ሌሰናችን ሌሰን 3 ላይ ኢኳል እና ኢኩቫለንት ሴት ምን እንደሆነ አይተናል። በዛ መሰረት ነው አሁን እነዚህ ጥያቄዎችን አይደንቲፋይ ነው የሚለን። ምናልባት ቪዲዮውን ያላያችሁ ሰዎች ካላችሁ ኢኳል እና ኢኩቫለንት ላይ የሰራነው ቪዲዮ ገብታችሁ ሌሰን 3 ላይ ማየት ትችላላችሁ። እስኪ አብረን እንሰው። ኢኩቫለንት ለመባል ኤሌመንት ብዛት ነው። ነምበር ኦፍ ኤሌመንት ነው። ለማን? ለኢኩቫለንት። ኢኳል ግን እያንዳንዱ ሁለቱም ኤሌመንት አይደንቲካል መሆን አለባቸው ወይም ደግሞ ተመሳሳይ መሆን አለባቸው ያልነው። በዛ መሰረት እንሂድ። ኤ ምንድን ነው የሚለው? ሴት ኤ 1 2 3 ይዟል። ስንት ኤሌመንት አለው? 3 ኤሌመንት አለው። ይሄ ደግሞ 2 ኤሌመንት አለው። በአጭሩ ኢኩቫለንት አይሆንም። በዛ ላይ ደግሞ ኤሌመንቶቹ ራሱ የተለያዩ ናቸው። ስለዚህ አሁን ኖት ቦዝ ማለት ነው። ኖት ቦዝ ማለት ኢኳልም አይደለም ኢኩቫለንትም አይደለም ማለት ነው። ግልጽ ማንበባ ላይ አሁን ኢኳል ለማለት ይሄ ሲምቦል ነበር አይደለም የምንጠቀመው። ስለዚህ ኤ ኖት ቤቢ እንችላለን። ይሄንን ለኢኩቫለንት ደግሞ ይሄን አድርገን ኖት ኢኩቫለንት ማለት ይችላል። ሁለቱን ማድረግ እንችላለን። ወይም ደግሞ ኖት ቦዝ ብላችሁ ብንለው አይ ቲንክ በደንብ አንደርስታንድ ታደርጋላችሁ ብዬ አስባለሁ። በጣም አሪፍ። እሺ ቢ ምንድነው የሚለው? ሲ የያዘው ሴት ኪው ኤስ ኤም ነው። 3 ኤሌመንት አለው። እዚህ ጋም 9 -6 9 12 ነው። ይሄ 3 ኤሌመንት አለው።
ይሄ ማን ነው? ሲ እና ዲ ምንድን ናቸው? ኢኩቫለንት ናቸው። ለምን? ሶስት ኤሌመንት የያዙ ኢኳል ግን አይደሉም። ማን ነው? ሲ እና ዲ ማለት ነው። ሶሪ ሲ እና ዲ ኢኳል አይደሉም። ለምን? ኢኳል ለመባል ኤሌመንቱ ውስጥ ላይ ያሉት ኤሌመንት ምን መሆን አለባቸው? አንድ አይነት መሆን አለባቸው። እዚህ ጋር ኪዩኤስኤም ከሆነ እዚህ ጋርም ኪዩኤስኤም መሆን አለበት። ወይም ደግሞ እዚህ ጋር ያለው 6912 ከሆነ እዚህ ጋር ያለው 6912 መሆን ስላለበት ማለት ነው። ኢኳል አይደሉም፣ ኢኩቫለንት ግን ናቸው በብዛታቸው ማለት ነው። በጣም አሪፍ። እንዲህ እያልን አሁን ይሄኛው 6 እና ማን ነው ሲ እና ዲ በቀላሉ መስራት ትችላላችሁ። እስኪ ወደ አይ እና ኤፍ እንውሰድ። ማን ነው አይ ሚን ኢ እና ኤፍ ላይ ኢ ምንድን ነው የሚለን? ይህን እንስራው። እዚህ ጋር ኢ ምንድን ነው የሚለን? አይ ኢኳልስ ቱ ኤክስ ኤግዛክት ኤክስ ኢዝ አን ኤሌመንት ኦፍ ሆል ነምበር ሆኖ ከአምስት ያነሰ። ስለዚህ አሁን አይ ማን ነው? ከአምስት ያነሰ ሆል ነምበር 0 1 2 3 እና 4 ናቸው። እሺ ጄ ደግሞ ምንድን ነው የሚለን? እሺ ናቹራል ነምበር ነው ግን እስከ 5 ድረስ ማለት ነው። 1 2 3 4 5 ለምን? ኦር ኢኳልስ ቱ ስላለች 5 ነው የሚጨምራል። አሁን እነዚህ ሴቶች ምንድን ናቸው ነው? አር ዘ ኢኳል ኦር ኢኩቫለንት? ምን ያህል ኤሌመንት አለ? እዚህ ጋር አሁን ስንት ኤሌመንት አለ? እዚህ ጋር 5 ኤሌመንት አለ። እዚህ ጋር ስንት ኤሌመንት አለ? እዚህ ጋርም 5 ኤሌመንት አለ። ስለዚህ አይ እና ጄ ምንድን ናቸው? ዘይ አር ኢኩቫለንት ናቸው። ምክንያቱም ነምበር ኦፍ አይ እና ነምበር ኦፍ ጄ እኩል ስለሆኑ ወይም ደግሞ አንድ አይነት ማለት ብዛት የኤሌመንት ብዛታቸው 5 ስለሆነ በት አይ እና ጄ ግን ምን አይደሉም ማለት ነው? ኢኳል ግን አይደሉም። ለምን? እዚህ ጋር ያሉት በሙሉ እዚህ ውስጥ አይደሉም። ለምሳሌ እዚህ ጋር 0 አለ፣ እዚህ ጋር የለም። እዚህ ጋር ደግሞ 5 አለ፣ እዚህ ጋር የለም። ስለዚህ ሁለቱ አይ እና ጄ ኢኳል ሴት አይደሉም። ኢኩቫለንት ሴት ግን ናቸው ብለን መውሰድ እንችላለን ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሁለተኛው ምንድን ነው የሚለን? ሊስት ኦል ሰብሴትስ ኦፍ ኤች ነው የሚለን። ሃው መኒ ሰብሴትስ፣ ሃው መኒ ፕሮፐር ሰብሴትስ ቅድም ብለናል። ሰብሴት ከሆነ ምን ነበር ያለው? ሰብሴት ማለት 2 ሬዝ ቱ ኤን ነው። ስለዚህ አሁን ለኤች 3 ነው። ስለዚህ 2 ሬዝ ቱ 3 ስንት አለው? 8 አለው ማለት ነው። ፕሮፐር ከሆነ ደግሞ 2 ሬዝ ቱ ኤን ማይነስ 1 ነው። ስለዚህ ይሄ 2 ሬዝ ቱ 3 ማይነስ 1 7 አለው ማለት ነው። በጣም አሪፍ። አሁን ሰብሴት ሊስት አድርጓቸው ይባል ሊስት ኦል ነው። ለሰብሴት ኢምፕቲ ሴት አለ፣ 1 አለ፣ 3 አለ፣ 5 አለ፣ 1 እና 3 አለ፣ 1 እና 5 አለ። እሺ 3 እና 5 አለ እና ራሱ 1 3 5 አለ። ስለዚህ 1 2 3 4 5 6 7 8 ስለዚህ 8 ሰብሴት አለ ብለናል። 8 ሰብሴት ሊስት አደረግን። ፕሮፐር ከሆነ ግን እነዚህም በሙሉ ዘርዝረን ማንን እናስቀራለን? ይችን ብቻ እናስቀራለን ማለት ነው። ይችን ብቻ አስቀርተን ለማን መስጠት እንችላለን? ለፕሮፐር ሰብሴት መስጠት እንችላለን። እሱም 7 ይመጣል። 1 2 3 4 5 6 7 ነው። ኦልሬዲ 7 ነው ያለው ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ዲ ምን አይምን ሶስተኛ ዲተርማይን ወዘር ዘ ፎሎዊንግ ስቴትመንትስ አር ትሩ ኦር ፎልስ ነው። ትሩ ከሆነ ትሩ እንላለን፣ ትክክል ከሆነ ስህተት ከሆነ ደግሞ ፎልስ እንላለን ነው። ምንድነው የሚለን? ኤ ኮማ ቢ የያዘ ሰብሴት ኢዝ ኖት ኤ ፕሮፐር ሳብሴት ኦፍ ቢሲኤ ነው የሚለን። ይሄ ፎልስ ለምን መሆን ይችላል? ለምን ፕሮፐር ሳብሴት አንደኛ በሙሉ እነዚህ በሙሉ እዚህ ውስጥ ይገኛሉ። ሌላኛው ደግሞ ይሄ ይበልጣል አይደል? ሲ ለምን ተጨማሪ ይዘው። ስለዚህ ምን መሆን ነበረበት? ኤ ኮማ ቢ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ሲ ኮማ ኤ ቢሆን አሁን ይሄ ምን ይሆናል? ይሄ ትሩ ይመጣል። ለምን እንተባብለናል? ፕሮፐር ለመባል የመጀመሪያው በሁለተኛው ውስጥ መገኘት አለበት። ሌላኛው ደግሞ ሁለቱ እኩል አይደሉም። ይሄ ይበልጣል በሁለተኛው ማለት ነው። ስለዚህ ይሄ ትሩ መሆን ይችል ነበር ማለት ነው። በጣም አሪፍ። ኦኬ ቢ ምን ይለናል? ኤኢ ኢዝ ኤ ሰብሴት ኦፍ ሴት ኤክስ ሳይሳት ኤክስ ዘ ቫውል ሌተርስ ኢን እንግሊሽ አልፋቤት ይላል። ስለዚህ አሁን ሊስት ማድረግ እንችላለን። ይሄም በሌላ አባባል ኤ ኮማ ኢ ኢዝ ኤ ሰብሴት ኦፍ እዚህ ጋር ያሉት ሊስት ናቸው። ኤ ቫውል የሚባሉ ኢ አይ ኦ እና ዩ ናቸው አይደለ? ስለዚህ ይሄ ምንድነው? አሁን በዚህ ከሄደ ይሄ ትሩ ይመጣል ማለት ለምን? እነዚህ በሙሉ የሱ የት አሉ? እዚህ ውስጥ አሉ። ምክንያቱም ቫውል የሚባሉት እንግሊሽ አልፋቤት ውስጥ 5ቱ ቫውሎች ስለሆኑ ስለዚህ ይሄ ምን ይሆናል? ትሩ ይመጣል ማለት ነው። በጣም አሪፍ። ኦኬ ሲ ምን እና የመጨረሻው ምን ይላል? ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ኤቢሲ ነው። ያ ይሄ ትሩ ለምን? ይሄ እዚህ ውስጥ አለ፣
ይሄ እዚህ ውስጥ አለ፣ ሌላ ደግሞ ይሄኛው ይበልጣል በሚለው ህግ እንወስዳለን ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ። የዛሬው ሌሰናችን ይሄን ይመስል ነበር። ሰብሴት እና ፕሮፐር ሰብሴት በደንብ ያየንበት ነው። ዩኒቨርሳል ሴት ምን እንደሆነ በደንብ ያየንበት ነው። ምን ያህል ነምበር ኦፍ ሰብሴት፣ ምን ያህል ነምበር ፕሮፐር ሰብሴት የሚለውን ፎርሙላ ያየንበት ነው። ፕሮፐርቲዎችን ያየንበት ነው። አይሆፕ አሪፍ ጊዜ ያሳልፈናል ብዬ ተስፋ አደርጋለሁ። ቴሌግራም ቻናላችንን ጆይን አድርጉ። እዛ ጋር ወርክሽቶት የፈተና ወረቀቶች ስላሉ እነሱ እየወሰዳችሁ ትለማመዳላችሁ። እንዲሁም ደግሞ እስከ ዓመቱ መጨረሻ ድረስ አብረን ስለምንቀጥል ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንም እንዳትረሱ። አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። መልካም የጥናት ጊዜ ይሁንላችሁ። ቻው